ሰላም በረከት እባላለሁ። በኢቫንጋዲ የኮርስ ዴቨሎፐር እና ዋና ኢንስትራክተር ነኝ። አሁን በዚህ ቪዲዮ የፊታችን ማርች 14 2026 የሚጀምረውን የዴታቤዝ ኮርስ ለመውሰድ እያሰባችሁ ላላችሁ ተማሪዎች በቂ መረጃ እንዲኖራችሁ ለማድረግ እሞክራለሁ። ይህ ክላስ ምን ምን ያካትታል ከሚለው ጀምሬ ስለ ክላስ ስኬጁል፣ ስለ ግሩፕ ሰዓት፣ ስለ ዋጋው፣ እንዴት መመዝገብ እንደምትችሉ በተጨማሪ ደግሞ 10 ከፍላችሁ መማር ለማትችሉ ተማሪዎች ነፃ የትምህርት ዕድል አዘጋጅተናል። በዛ የትምህርት ዕድል ላይ ለመጠቀም የምትፈልጉ ስኮላርሺፕ አፕሊኬሽናችሁን እንዴት መላክ እንደምትችሉ አስረዳችኋለሁ፣ አሳያችኋለሁ። ምናልባትም በዚህ ቪዲዮ ላይ ያልመለስኩት ጥያቄ ካለ የኢቫንጋዲን የሰፖርት ስልክ ከታች አስቀምጥላችኋለሁ። በዛ ደውላችሁ ተጨማሪ መረጃ ማግኘት ትችላላችሁ። ይህ የዴታቤዝ ኮርስ ምን ምን ያካትታል? ለማን ነው የተዘጋጀው? ይህንን ኮርስ የሚማር ሰው በምን መልኩ ተጠቃሚ ሊሆን ይችላል የሚለውን ከማብራራት እንጀምር። የዚህ ትምህርት ዓላማ ተማሪዎችን ወይም እናንተን የዴታቤዝ አድሚኒስትሬሽን እና ዴቨሎፕመንት ክህሎት በማስያዝ ለስራ ዝግጁ የሚያደርጋችሁን ብቃት ማዳበር ይሆናል። ይህን ኮርስ ከጨረሳችሁ በኋላ የስራ ማርኬት ላይ ስትወጡ የዴታቤዝ አድሚኒስትሬተር እንዲሁም ዴታቤዝ ዴቨሎፐር የመሆን እድል ያጋጥማችኋል። ይህን ኮርስ አሁን በተሳካ ሁኔታ ለመጀመርና ለመጨረስ የተለያየ ቅድመ ሁኔታዎችን ማሟላት ይጠበቅባችኋል። የመጀመሪያው 8 ጂቢ ራም እና ከዛ በላይ ያለው ፒሲ ሊኖራችሁ ግድ ይላል። ከዛ በተጨማሪ ደግሞ ፈጣንና ሪላያብል የሆነ ኢንተርኔት ኮኔክሽን ያስፈልጋቸዋል። ክላሱን ኦንላይን ስለሆነ የምንማማረው እነዚህ ሁለቱ ነገሮች በጣም አስፈላጊና ወሳኝ ናቸው። አሁን ደግሞ ስለ ኮርሱ ስትራክቸር እኔ ኮርሱ በአጠቃላይ 3 ወር ወይም ደግሞ 12 ሳምንት የሚወስድ ሲሆን ይሄ ለአሰጣጥ እንዲያመቸን በሶስት ፌዝ ከፋፍለነዋል። ስለዚህ በሶስት ፌዝ ነው የተለያዩ ርዕሶች ይኖሩናል። በእያንዳንዱ ፌዝ ስር ደግሞ በሳምንት ከፋፍለን ነው ኮርሶችን ያስቀመጥንላችሁ። በዛ የተለያዩ ርዕሶችን የተለያዩ ቶፒኮችን ከቨር እናደርጋለን ማለት ነው። ይሄንን የበለጠ ለመረዳት የበለጠ ለማየት ወደ ዌብሳይቱ እንሂድና እዛ ላይ ነው። አሁን evangali.com ዌብሳይት ላይ ከሄዳችሁ በኋላ ወረታች ስክሮል ስታደርጉ የተለያዩ ኢቫንጋሊ ኦፈር የሚያደርጋቸው ኮርሶችን ታገኛላችሁ። ከነዛ መካከል ዴታቤዝን እዚህ ጋር ካያችሁት እሱን ትመርጡና ዲስከቨር ሞር ወደሚለው ስትሄዱ የዴታቤዝን ዲቴይል ይወስዳችኋል። እዛ ላይ እዚህ ውስጥ ወረታች ስክሮል ካደረግን በኋላ ፎርስ አውትላይን ዲቴይልስ ስር ስትመጡ እነዚህን በፌዝ የተከፋፈሉ ርዕሶችን ታገኛቸዋላችሁ ማለት ነው። ስለዚህ ፌዝ 1 ላይ የምትመለከቱት ኢንትሮዳክሽን ቱ ኤስኩኤል ሰርቨር እና ዴታቤዝስ ሲሆን ፌዝ 2 ላይ ደግሞ ማስተሪንግ ኤስኩኤል ሰርቨር ሪፖርቲንግ እና ኢንተግሬሽን ሰርቪስስ እነዚህ መካከል ኤስኤስአርኤስ እና ኤስኤስአይስን የምንመለከት ይሆናል ማለት ነው። በመጨረሻም ደግሞ ማስተሪንግ ኤስኩኤል ሰርቨር ዴታቤዝ አድሚኒስትሬሽንን በሶስተኛው ፌዝ የምናይ ይሆናል። ልክ እነዚህን ኮርሶች እነዚህን ቶፒኮች አይታችሁ ከጨረሳችሁ በኋላ መጨረሻ ላይ ሁሉንም ያያችሁት ቶፒኮች የሚያጠቃልል አንድ ፕሮጀክት ይኖራችኋል። እሱን ሰርተን የምንጨርስ ይሆናል ማለት ነው። ይሄንን ኮርስ ስትከታተሉ እንግዲህ በተሳካ ሁኔታ ለመጨረስ እነዚህን 5 ስቴፕ ዊክ ትከተላላችሁ። እንደምታያቸው የመጀመሪያው ሌክቸር ቪዲዮ መመልከት፣ ሁለተኛው ደግሞ ላይቭ ክላስ አቴንድ ማድረግ፣ ሲቀጥል የተለያዩ ቼክ ሊስቶች እናዘጋጅላችኋለን። እነሱን ቼክ ሊስቶች እንግዲህ አይታችሁ ኮምፕሊት ታደርጋላችሁ ማለት ነው። ሲቀጥል ግሩፕ ሴሽን ላይ አብረን የምናያቸው የተለያዩ ኤክሰርሳይሶችን እንሰጣችኋለን። መጀመሪያ እናንተ በግል ሆናችሁ ነው የምትሰሩት። ከዛ የከበዳችሁ ነገር ካለ አብረን ግሩፕ ዲስከሽን ላይ ከበር የምናደርገው ይሆናል። አራተኛው ስቴፕ እሱ ነው ማለት ነው፣ ወርክ ኦን ዲ ኤክሰርሳይስስ። መጨረሻው ደግሞ አቴንድ ግሩፕ ሴሽን ማለት ነው። ግሩፕ ሴሽናችንን እንዳርገን 5 ስቴፖችን እንደይን በመከተል እንግዲህ በተሳካ ሁኔታ ኮርሱን መጨረስ ያስችላችኋል። ይሄን በተሳካ ሁኔታ መጨረስ ሳይሆን እንግዲህ ጥሩ የሆነ ኖሌጅ ስለ ዴታቤዝ አስይዞ እንግዲህ አስጨብጦ ያስጨርሳችኋል ማለት ነው። እነዚህ 5 ስቴፕ መከተል። ኦኬ አሁን ደግሞ ስለ ክላስ ስኬጁሉ ነው። በሳምንት ውስጥ በአጠቃላይ 4 የምንገናኝባቸው ጊዜያቶች ሲኖሩ የመጀመሪያዎቹ ሁለቱ ላይቭ ሴሽን ናቸው። በእነዚህ ቲዮሬቲካል የሆኑ ኮንሰፕቶችን ነው የምንመለከተው። ቀሮቹ ሁለቱ ደግሞ ግሩፕ ዲስከሽን ናቸው። አሁን 5 ስቴፕ ላይ እንደተመለከታችሁት አንድ ላይ ተገናኝተን ሁላችንም እንግዲህ ብሎክ ያደረጋችሁን ነገር የምናይበት ኤክሰርሳይሱን የምንሰራበት ፕራክቲካል የሆነ ኤክሰርሳይዝ የምንሰራበት ሴሽን ነው የሚሆነው ማለት ነው። ስለዚህ የመጀመሪያ ሁለቱ ሳምንቶች ወይም ላይቭ ሴሽን ቅዳሜና እሁድ ከ10 እስከ 12 ፒኤም የሚካሄዱ ሲሆን ግሩፕ ሴሽኖቹ ደግሞ ማክሰኞና ሐሙስ ከ7 እስከ 9 ፒኤም ቀርቦላችኋል ማለት ነው። የመጀመሪያው ከ10 እስከ 12 ፒኤም አለ፣ እንደ አማራጭ ደግሞ ከ7 እስከ 9 ፒኤምም ቀርቦላችኋል። ይህንንም በተሻለ ሁኔታ ለማየት ወደ ዌብሳይቱ እንሂድና እንየው። አሁን ወደዚህ ወደ ዌብሳይቱ ስንመጣ ከላይ
ብትሄዱ ክላስ ስኬጁል ስር የላይቭ ሴሽኑ ሲቀጥል ደግሞ የግሩፕ ሰዓቶቹን ትመለከታላችሁ። ላይቭ ሴሽኑ ኢስተርን ታይም ዞን 10 ኤም እስከ 12 ፒኤም ነው። ይሄም ቅዳሜና እሑድ ማለት ነው። በኢትዮጵያ ደግሞ ከ12 እስከ 2 ሰዓት ማለት ነው። ከማታ 12 ሰዓት እስከ 2 ሰዓት። ግሩፕ ሴሽኑ ደግሞ በሁለት አማራጭ ቀርቦላቸዋል። በሁለት ግሩፕ ተከፋፍሏል። ግሩፕ 1 እና ግሩፕ 2። ግሩፕ 1 ማክሰኞና ሐሙስ ኢስተርን ታይም ዞን ላይ ከ10 ኤም እስከ 12 ፒኤም ነው ሴሽኑን የሚያካሂደው። በኢትዮጵያ ደግሞ ከማታ 12 ሰዓት እስከ 2 ሰዓት። ግሩፕ 2 ደግሞ ማክሰኞና ሐሙስ ቀኑ ተመሳሳይ ሆኖ ሳለ ታይሙ ግን ጊዜው የመጀመሪያው ኢስተርን ታይም ዞን 9 ፒኤም እስከ 11 ፒኤም ይሆናል የምታካሂዱት። በኢትዮጵያ ደግሞ ለምትማሩ ጠዋት 11 ሰዓት እስከ 1 ሰዓት ይሆናል ማለት ነው። ስለዚህ ግሩፕ 1 ሰዓት የማይመቻችሁ ከሆነ በግሩፕ 2 ሰዓት መግባት ትችላላችሁ። የግሩፕ 2 ካልተመቻችሁ ደግሞ ግሩፕ 1 ሴሌክት አድርጋችሁ አቴንድ ማድረግ ትችላላችሁ ማለት ነው። ያ አንድ ሰው አንድ ግሩፕ ብቻ አቴንድ ማድረግ የሚችለው ይሄንን ኬርፉል አይታችሁ ሰዓታችሁን አመቻችታችሁ መምረጥ ትችላላችሁ ማለት ነው። ኦኬ አሁን ደግሞ ወደ ክፍያው ስንሄድ ክፍያው በተለያየ አማራጭ ቀርቦላችኋል። የመጀመሪያው አንድ ጊዜ ለሶስቱም ፌዝ ቅድሚያ መክፈል ትችላላችሁ፣ ወይም ደግሞ በየፌዙ እንድከፍሉ አማራጭ ቀርቦላችኋል። ከዛም በተጨማሪ ደግሞ አሁን ለማርች ባች ስፔሻል የሆነ ዲስካውንት ስላለ ይሄም በዝርዝር ለማየት ለመረዳት ወደ ዌብሳይቱ ሄደን ድጋሚ እንይ። አሁንም እዚህ ዌብሳይት ላይ ስንመጣ ክላስ ስኬጁሉ ከፍ ስንል ሁለት አይነት ፕራይሲንግ ፕላን ቀርቦላችኋል። የመጀመሪያው ከኢትዮጵያ ውጭና ከኢትዮጵያ ውጭ ላሉ ተማሪዎች ሲሆን ሁለተኛው ደግሞ ኢትዮጵያ ውስጥ ላሉ ነው። ይሄ ከኢትዮጵያ ውጭ ወይም አውትሳይድ ኢትዮጵያ ላሉት ስንመለከት ቅድም እንዳልኳችሁ 1200 ለክላሱ ማለት ነው። ስታንዳርድ ለሆነው ክላስ 1200 ዩኤስዲ መክፈል ይኖርባችኋል። ዋን ታይም ፔመንት ነው ይሄ። ማቴሪያል አክሰስ ብቻ ነው የሚፈልገው ካላችሁ ደግሞ 499። አሁን ለማርች ባች ስፔሻል የሆነ ዲስካውንት አለ። እንግዲህ ኢቫንጋዲ ይሄን አዲሱን የኮርስ መስጫ ፕላትፎርም ለማስተዋወቅ ስፔሻል የሆነ ዲስካውንት አቅርቦላችኋል። ከ1200 ወደ 600 ዲስካውንት አድርጎላችኋል ለመጀመሪያው። ለማቴሪያል አክሰስ ብቻ ደግሞ ከ499 ወደ 199 ዲስካውንት ሆኖላችኋል ማለት ነው። ይሄ አውትሳይድ ኢትዮጵያ ላላችሁ ተማሪዎች ነው። በየፌዙ ነው መክፈል የምንፈልገው ካላችሁ ስታንዳርዱ 400 የነበረው ወደ 250 ቀንሶላችኋል። እዚጋ እንደምታዩት በየፌዙ ብትሄዱ 400 ነበር። አሁን ወደ 250 ዲስካውንት ሆኖላችኋል። ማቴሪያል አክሰስ ብቻ ነው በየፌዙ የምንፈልገው ካላችሁ 200 የነበረው ወደ $99 ዲስካውንትድ ሆኖላችኋል። እዚጋ እንደምታዩት በየፌዙ ብታዩ 99 ሆኖ ተቀምጦላችኋል። ይሄንን ከፍላችሁ መካተል ትችላላችሁ። በኢትዮጵያ ተማሪዎች ደግሞ እዚህ ጋር ብታዩ ክፍያውን ዋን ታይም ስታንዳርድ ክላሱ ማለት ነው ዋን ታይም ፔመንት 400 የነበረው ወደ 200 ወርዶላችኋል። ማቴሪያል አክሰስ ደግሞ $166 የነበረው ወደ $66 ዲስካውንት ሆኖላችኋል። በየፌዙ ብትመጡ ደግሞ ማቴሪያል አክሰስ 67 የነበረው ወደ 33፣ ክላስ አክሰስ ደግሞ ከ133 ወደ 83 በየፌዙ ዲስካውንት ሆኖ ቀርቦላችኋል ማለት ነው። ይሄ ማቴሪያል ኦንሊ አክሰስ የሚሰጣችሁ እንግዲህ በተለያየ ምክንያት ክላሱን መከታተል ባልችሉና ራሳችን ማቴሪያሉን ቪዲዮችን እያየን ቼክሊስቱን እየሰራን የተቀመጡን ኤክሰርሳይሶች እያየን በራሳችን እንማራለን፣ ራሳችን እናስተምራለን ካላችሁ ነው ማለት ነው። እዚህ ዌብሳይት ላይ ባያችሁት የክፍያ መንገድ ከፍላችሁ መጠቀም ትችላላችሁ። ሌላኛው ኢትዮጵያ ላላችሁ ተማሪዎች እዚህ ጋር የተቀመጠው ዋጋ በዶላር ነው። እንዳያችሁት ኖርማል የክላስ ስታንዳርድ ክላሱን እንከታተል ብትሉ ወይም ማቴሪያል አክሰስ ብቻ ነው የምንፈልገው ብትሉ ሲል ሁለቱም ዋጋ የተቀመጠው በዶላር ነው። ይሄ ለእናንተ አክሰስ ለማቅለል ሲባል እንግዲህ በቀኑ በምትከፍሉበት በቀን ባለው የሲቢኢ የንግድ ባንክ ማለት ነው ኮሜርሻል ባንክ የዛ የውጭ ምንዛሪ ተመን እንግዲህ በሱ በማባዛት ከፍላችሁ ይህንን አክሰስ ማድረግ እንድትችሉ አማራጭ ቀርቦላችኋል ማለት ነው። ስለዚህ ዶላር ባይኖራችሁ ምንድነው አክሰሱን በኢትዮጵያ ብር ከፍላችሁ ማግኘት ትችላላችሁ። ለመመዝገብ ስትወስኑ ደግሞ ከኢትዮጵያ ውጭ ያላችሁት በስልክ ቁጥር +1 202 386 2702 ደውላችሁ ተጨማሪ መረጃ ማግኘትና መመዝገብ ትችላላችሁ። ኢትዮጵያ ውስጥ ላላችሁ ተማሪዎች ደግሞ በኢትዮጵያ ስልክ ቁጥር 097 34 37 ደውላችሁ ተጨማሪ ኢንፎርሜሽን መጠየቅ እንዲሁም መመዝገብ ትችላላችሁ ማለት ነው። ሌላኛው ደግሞ ሁሌም ኢቫንጋዲ አዳዲስ ክላስ ሲጀምር እንደሚያደርገው ከፍለው መማር ለማይችሉ ተማሪዎች ነፃ የትምህርት ዕድል ያመቻቻል።
ስለዚህ ይህን እድል ለመጠቀም የምትፈልጉ ተማሪዎች ስኮላርሺፕ አፕሊኬሽናችሁን እንዴት መላክ እንደምትችሉ ላሳያችሁ። አሁንም ወደ ዌብሳይታችን እንመለስና ወደ ዋናው ኢቫንጋሪ.com ሳይት ከተመለሳችሁ በኋላ ስኮላርሺፕ ፔጅ ላይ ብትሄዱ እዛ ላይ ዲቴል የሆነ ነገር ተቀምጦላችኋል። እዚህ ጋር ስኮላርሺፕ ኦፖርቹኒቲ ጋር ስትመጡ ይሄ ለማን ነው፣ እንዴት አፕላይ ማድረግ እችላለሁ፣ መች ነው አፕሊኬሽን መላክ የምትችለው የሚሉ ኢንፎርሜሽኖች ተቀምጦላችኋል። ሃው ካን አይ አፕላይ የምትለዋ ስር ጋይድ አለ። ስለዚህ ይህን ሊንክ ብትጫኑት ወደዚህ ጋይድ ይወስዳችኋል። ይህንን ጋይድ ኬርፉሊ መጀመሪያ አንብቡት። ስኮላርሺፕ አፕሊኬሽናችሁ ከመላካችሁ በፊት በደንብ አድርጎ ጋይድ ያደርጋችኋል። እዚህ ጋር አንድ ልብ ማለት ያለባችሁ ነገር ምንድን ነው፣ ኢቫንጋዲ ከዴታቤዝ በተጨማሪ ብዙ ሌሎች ኮርሶችን ይሰጣል እና ለነዛም ስኮላርሺፕ አፕሊኬሽን የነጻ የትምህርት እድል አዘጋጅቷል እና ለዛ ስኮላርሺፕ አፕሊኬሽን የሚልኩ ብዙ ተማሪዎች ስላሉ እናንተ ማድረግ ያለባችሁ ዴታቤዝን ኮርስ ለመከታተል ስለሆነ የመጣችሁት እዚህ ጋር እንደምታዩት ኤክስፕሌን ዋይ ዩ አር ኢንትረስትድ ኢን ዌብ ዴቨሎፕመንት የምትለዋል ወደ ዴታቤዝ ቀይራችሁን አፕላይ የምታደርጉት ማለት ነው። ስለዚህ እናንተ ስትጽፉ ኤሲያችሁን ስታዘጋጁ ለዴታቤዝ ይሆናል ማለት ነው። ከዛ ወረታች አድርጋችሁ ትመጡና scholarship@ivangali.com የምትለዋ እዚች ኢሜል ላይ ነው አፕሊኬሽናችሁን የምትልኩት። እንግዲህ እዚህ ስክሪን ላይ በማስቀመጥላችሁ ሳብጀክት መሰረት ነው የምትልኩት ማለት ነው። ኢሜል ስትልኩ እዚህ ጋር የተቀመጠውን ሳብጀክት እሱን በመከተል ይሆናል የምትልኩት። አለበለዚያ አፕሊኬሽናችሁ ዲስኳሊፋይድ ይሆናል ማለት ነው። ሌላኛው ኬርፉሊ ልታዩት የሚገባ ነገር ምንድን ነው፣ አፕሊኬሽን ስትልኩ ዴታቤዝ አፕላይ የምታደርጉ ከሆነ ለዴታቤዝ ብቻ ነው አፕሊኬሽን መላክ የምትችሉት። ስለዚህ በአንድ ኢሜል አንድ አፕሊኬሽን ብቻ ነው የምትልኩት። ከአንድ አፕሊኬሽን በላይ ልካችሁ ከተገኛችሁ አውቶማቲካሊ ዲስኳሊፋይ ትደረጋላችሁ። ከዴታቤዝ ውጭ ላለ ሌላ ኮርስ አፕላይ አድርጋችሁ ከተገኛችሁ ዲስኳሊፋይ ነው የምትሆኑት ማለት ነው። ስለዚህ ከውድድሩ ውጭ ትሆናላችሁ። እንግዲህ ይሄንን ኮርስ ለመጀመር የሚያስፈልጋችሁ ነገር ሁሉ ያብራራው ይመስለኛል። ምናልባትም የረሳሁት ነገር ካለ ወይም ግር ያላችሁ ነገር ካለ ቅድም እንዳልኳችሁ የኢቫንጋሊን ሰፖርት ስልክ አስቀምጥላችኋለሁ። እዛ ላይ ደውላችሁ ተጨማሪ መረጃ ማግኘት እና ጥያቄ መጠየቅ ትችላላችሁ። ማርች 14 ክላስ ውስጥ እስክንገናኝ ድረስ መልካም ጊዜ